እንግዲህ ከዚህ በኋላ ህይወት ውስጥ ልናይሽ አንፈልግም ተብላለች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። ያው እንግዲህ አብዛኛውን ጊዜ በነሩታ ዙሪያ ያሉ ሰዎች ወይ በአብርሃም ዙሪያ ሊሆን ይችላል አንዳንዶቹ ቪዲዮ ሲሰሩ ነገሮችን የሚያጣሩ አይመስለኝም። ዝም ብለው በቃ የሆነ ነገር ይገምቱና በዛ ዙሪያ ይሰራሉ። አለበለዚያ ደግሞ ነገሮች ካለፉ ከተረጋጉ በኋላ ወደ ኋላ ተመልሰው እንደ አዲስ ነገርን መጎርጎር ይወዳሉ ብዬ አምናለሁና ዛሬም እንግዲህ ያየነው ነገር ይሄ ነው። እንግዲህ ዛሬ ካሌብ መጥቶ ነበረ። ካሌብ ምንድነው ሲለን የነበረው ቡዜ እንዴት ሩታን ትቆጣታለች፣ እንዴት ሩታ ላይ ትቀየርባታለች፣ እንዴት ሩታ ላይ ትጮሃለች እያለ ነበር ማለት ነው። እንግዲህ ካሁን በፊትም አይታችሁ ከሆነ ሜሪ ገና የመጣች ሰሞን በቃ የማይሆኑ ነገሮችን ስታወራ ነበር። እንዴ እኛ ያላየነው ቪዲዮ አለ እንዴ እስከምንል ድረስ ማለት ነውና ካሌብም ምንድነው ሲለን የነበረው በቃ ሰሞኑን እየተፈጠሩ ያሉ ነገሮች ደስ አይሉም፣ በጣም ነው የሚረብሹኝ፣ በጣም ነው የሚያስጠሉት ምናምን እያለ ነበርና እንደውም እኛ ሰሞኑን በተለይ ትላንትና ዛሬ ምናምን ከትላንት ወዲያ ጀምሮ ደስ የሚሉ ነገሮችን ነው ያየን ያለ ነው በነሩታ በኩል ምናምን ማለት ነው። ያው ሩታና አብርሃምም ለመቀራረብ እየሞከሩ ነው ማለቴ በሩታ በኩል አብርሃምን ለመቅረብ እየሞከረች ምናምን አሪፍ ሁኔታ ላይ ነው ያሉት። እና ዛሬ ካሌብ መጥቶ እንግዲህ በቃ ደስ የሚል ነገር የለም፣ በጣም ነው የሚያስጠላው ሁሉም ነገር ምናምን እያለ ነውና ይሄ ነገር ትንሽ ግራ ያጋባልና አንዳንድ ጊዜ ቪዲዮዎችን ብታዩ ብትመለከቱ መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን እንግዲህ ቡዜን ቀጥሯታል። ቡዜን የቀጠራት ለምንድነው? ሊቆጣት ነው ማለት ነው። ለምንድነው የሚቆጣት? ሩታ ላይ እንዴት ትቀየሪባታለሽ፣ ሩታን እንዴት ትቆጫታለሽ፣ ለወንድምሽ አግዘሽ እያለ ነው ማለት ነው። እና አንዳንድ ጊዜ ሲናገራቸው የነበሩ ንግግሮች ራሱ ደስ አይሉም። በቃ አብርሃም ህሊናው የተነካ ሰው ነው፣ ጤነኛም አይደለም ምናምን እያለም ሲያወራ ነበር ማለት ነው። እውነት ለመናገር ግን ይሄ ወገንተኝነት በጣም ነው በቃ ሩታ ስታጠፋ ሩታን መቆጣት ነው፣ አብርሃም ሲያጠፋ አብርሃምን መቆጣት ነው እንጂ አንድ ወገን ይዞ እንዴት እንደዚህ ይደረጋል ምናምን ተብሎ አይፎከርም ብዬ አምናለሁ። ምክንያቱም ካሌብ ሙሉ ሰዓቱን ሲያወራ የነበረው እንግዲህ እኔ ሩታ ምንም ጥፋት ስታጠፋ አልታየኝም፣ ምንም ነገር አላጠፋችም፣ ምንም ነገር አላደረገችም እያለውላ ሲከራከር ነበር ማለት ነው። እንግዲህ ይሄ ማንን ለማሞኘት እንደሆነ አናውቅም። ያው ህጻን ልጅ የለም፣ ሁላችንም ያየነው ነገር ነው። በቃ አብርሃምም አጥፍቷል፣ ሩታም አጥፍታለች ሁለቱም። ነገር ግን አሁን ያሉበት ሁኔታ ሲታይ ደግሞ ያንን ሁሉ ነገር አልፈው መጥተው አሁን ላይ ሰላም ናቸው። በቃ እውነት ለመናገር ካሌብም ምንድነው ሲል የነበረው ቡዜን እንግዲህ አንቺ ለወንድምሽ አግዘሻል፣ ልጅን ወስዶ ሲሄድ እንዴት ዝምታ ያለሽ፣ እንዴት ሩታን ተወቅሻታለሽ፣ እንዴት ሩታን ምናምን ሲላት ነበር። እንግዲህ ቡዜም ደስ ያለኝን መልስ መልሳለታለች። ምንድነው ያለችው? ምን አገባህ አንተ እያለችው ነበር። ምን አገባህ በቃ በእኔና በሩታ አንተ ምን አገባህ? ለምንድን ነው ዛሬ የቀጠርከኝ? ምን ማወቅ ፈልገህ ነው ከኔ የቀጠርከኝ? እያለችላ ስትጠይቀው ነበር ማለት ነው። እንግዲህ ይሄ መልሷ በጣም ነው ያስደሰተኝ። ምክንያቱም የተናገረችው ነገር እውነት ነው። በቃ እስከዛሬም እናንተ ናችሁ በማያገባችሁ ጉዳይ የገባችሁ ስታቀሳስሩ፣ ስትፈተፍቱ እንደዚህ እዚህ ደረጃ ያደረሳችኋቸው እያለችላ ስትነግረው ነበር ማለት ነው። እውነት ለመናገር እንደ ቡዜ አይነት አስተሳሰቡ ያለው ሰው ያስፈልጋል። ለምሳሌ አሁን አብርሃምና ሩታ ራሱ እንደ ቡዜ አይነት ሰዎች ቢሆኑ ነገሮችን በሙሉ እንደሰው ያላቸውን ነገር የማይቀበሉ ቢሆኑ ምን አገባችሁ የሚሉ ቢሆኑ ኖሮ እዚህ ደረጃ አይደርሱም ነበር። ነገር ግን ሩታም በዙሪያዋ ያሉ ሰዎች መተው ይመክሯታል፣ አብርሃምም በዙሪያው ያሉ ሰዎች መተው ይመክሯቸዋል። በቃ በዙሪያቸው ያሉ ሰዎች ናቸው ነገሮችን ፈትፍተው አቀሳስረው እዚህ ደረጃ ያደረሷቸው። ነገር ግን ያው አሁንም ቢሆን ሰላማቸው ትንሽ የተመለሰ ይመስላልና በዚሁ እንዲቀጥሉ እነዚህን በዙሪያቸው ያሉ ሰዎችን ማጥፋት ነው ያለባቸው ብዬ አምናለሁና እንግዲህ ካሌብም ምንድነው ሲላት የነበረው ቡዜን በቃ ከዚህ በኋላ ሩታ እንድትናገሪያት አንፈልግም፣ ሩታ ላይ አፍሽ እንድትከፍቺ አልፈልግም ምናምን እያለ ሁላ እንግዲህ የማይሆኑ ቃላትንም ሲናገራት ነበር ማለት ነው። እንግዲህ ቡዜም በጣም ገርሟት ነበር። እሷ ራሱ ተደንቃ እንደው ምንድነው ስትል የነበረው እንዴ ቪዲዮ አላየህም እንዴ? አብርሃምም እኮ ተፈቷል፣ የሩታም ልጅ ተመልሶላታል እያለችውላ እንግዲህ ስትነግረው ነበር ማለት ነው። በሚያስገርም ሁኔታ እንግዲህ ቪዲዮ አላየ አይሁን አናውቅም እንግዲህ ነገር ግን ቡዜ ደጋግማ ስትነግረው ነበር እንግዲህ አብርሃምም ተፈቷል፣ እናንተ እንደውም የአብርሃምን ውድቀት ነበር የምትፈልጉት ግን አይሳካላችሁም እያለችም ደጋግማ ስትወቅሰው ሰምተናል ማለት ነው። ነገር ግን ያው አሁን ላይ እውነት ለመናገር አብርሃምም ተፈቷል፣ የሩታ ልጅም ተመልሷል፣ ሰላምም ወርዷል። እንግዲህ ካሌብ ምን አስቦ ዛሬ ቡዜን እንደጠራትና ወደ ኋላ መመለስ ለምን እንዳስፈለገው ሁላችንም አናውቅም ማለት ነው።
ያሙ ነው። ይህ ግን ቡዜ ምንድነው ስትል የነበረው ካሌብን በቃ ሩታም ልጇን በእጇ አስገብታለች፣ ልጇን በስርዓት ታሳድግ፣ ከዚህ በኋላ ግን ወንድሜ ህይወት ውስጥ እንዳላያት ከአብርሃም ህይወት እንድትወጣ ንገሯት እናንተም እያለች እንግዲህ ስትነግረው ነበር ማለት ነው። እንግዲህ ሩታ ሰሞኑን ያው አብርሃምን ለመቅረብ እየሞከረች ነው ድጋሚ ማለት ነው። ይህንን ነገር እንግዲህ ቡዜ ያመነችበት አትመስልም። በቃ ድጋሚ የሆነ ሴራ እየታሰበ እንደሆነ ነው እያሰበች ያለችው። እውነት ለመናገር በቡዜ የማይፈረድም፣ ምክንያቱም ወንድሟ ነው። ወንድሟ እስከሆነ ድረስ ለወንድሟ መጠንቀቅ ግዴታዋ ነው ብዬ አምናለሁ። ምክንያቱም ሁላችንም በቡዜ ቦታ ብንሆን ልናደርገው የምንችለው ነገር ይሄንን ነው። በቃ ወንድማችን እንደዛ ቪዲዮ ተይዞበት ከፍ ዝቅ ሲያደርጉት፣ በቤቱ ሲያናንቁት፣ ልጅህን አታይም ብለው ሲከለክሉት ምናምን የነበረን ወንድማችንን አሁን ድጋሚ ቀርባ ደግሞ አብረን እንሆን ምናምን ብትለው ላናምን እንችላለን። በቡዜም አይፈረድባትም። ነገር ግን አሁን ላይ ሩታ ያደረገችው ነገር ከልቧ ከሆነና የምርም አብርሃም እንዲቀርባት የምርም ደግሞ ከአብርሃም ጋር እንደ ድሯቸው ሆኖ ለመኖር አስባ ከሆነ ደግሞ ያው ጥረቷን ሳናደንቅ አናልፍም። ትቀጥልበት፣ ትግፋበት ነው የምንለው። ምክንያቱም የሆነ ቀን ላይ ስኬት ላይ ደርሳ አብርሃም ጋር አብረው የሚሆኑበት ነገር ሊፈጠር ስለሚችል ማለት ነው። ለማንኛውም ግን እንደነ ካሌብ አይነት አቀሳሳሪዎች በሰው ህይወት ገብታችሁ በማያገባችሁ የምትፈተፍቱ ሰዎች ግን አንድ ጊዜ ቆም ብላችሁ አስባችሁ የራሳችሁን ህይወት ብትኖሩ መልካም ነው የሚል ሀሳብ አለኝ። ያው ቡዜም እንግዲህ ነግረዋለች። ከገባው ይግባው፣ ካልገባውም እንግዲህ ምንም ማድረግ አይቻልም። ግን ያው ሁላችሁም የአብርሃምን ህይወት ለማበላሸት ነው ሀሳባችሁ። ነገር ግን ሁሌም አይሳካላችሁም። እናንተ በሰው ህይወት እየገባችሁም አትፈትፍቶ የራሳችሁን ኑሮ ኑሩ እያለችም እንግዲህ ደጋግማ ስትነግረው ነበረ። ነገር ግን ቡዜ እንግዲህ ጠንከር አድርጋ የተናገረችው ነገር ምንድን ነው? በቃ ሩታ ከዚህ በኋላ ልጇ ተመልሶላታል። በቃ ወንድሜ ልጁን የሚያይበትን መንገድ ብቻ እንድትፈጥርለት እንድታመቻችለት ነው የምንፈልገው እንጂ ከዚህ በኋላ አብርሃም ህይወት ውስጥ ልናያት አንፈልግም፣ ከአብርሃም ህይወት ትውጣ ስትልም ተናግራለች ማለት ነው። እንግዲህ ያው ይሄ ሁሉ ነገር እየተፈጠረ ያው ሰዎች እንግዲህ በአብርሃምና በሩታ በእነሱ ጉዳይ እንግዲህ በዙሪያቸው ያሉ ሰዎች እንደዚህ ሲጨቃጨቁ አብርሃምና ሩታ ግን ሌላ ዓለም ውስጥ ነበሩ። እውነት ለመናገር በተለይ ሩታ ሌላ ዓለም ውስጥ ናት። በቃ አብርሃም ጋር ለመሆን አዳዲስ ነገሮችን እየፈጠረች እየሞከረች ነው። እነሱ አንድ ላይ ለመሆን እየጣሩ ነው። ያው በሩታ ዙሪያ ያሉ ሰዎች ደግሞ እስከዛሬ ድረስ የድሮ ላይ ቆመው ቡዜን ለምን ሩታን ሰደብሻት፣ ለምን ሩታን ወቀሻት እያሉ እያወሩ ነው ማለት ነው። ለማንኛውም እንግዲህ ሩታ ይቅናሽ፣ የጀመርሽው መንገድ ትክክለኛ ከሆነና ምንም ሴራ ከሌለበት ያው ፈጣሪ ያግዝሽ ነው ልንል የምንችለው። ምክንያቱም ላንቺም ለአብርሃምም አብራችሁ መሆናችሁ እጅግ በጣም ጥሩ ስለሆነ በተለይ ደግሞ ለልጃችሁ ስትሉ አንድ ላይ ሆናችሁ በፍቅር የምታሳድጉበት መንገድ ቢፈጠር መልካም ነው የሚል ሀሳብ አለኝ። ነገር ግን አሁንም ቢሆን በዙሪያችሁ ያሉ ሰዎችን ራሳችሁ ብታስታግሱ፣ የራሳችሁን ኑሮ ራሳችሁ ብትኖሩ፣ ማንንም ሶስተኛ ወገን ጣልቃ ባታስገቡ መልካም ነው የሚል ሀሳብ አለኝ። ግን አንድ ነገር ጥያቄ ሆኖብኛል። ያው ሰሞኑን ዳኒና ሜሪ የት ሄደው ነው? ያው እነሱ ብዙ ጊዜ ሰላም ባለበት ቦታ ምንም አይሰሩም። ብዙ ጊዜ ሰላም ሲፈጠር አይመቻቸውም። ይሄ የታወቀ ነው። ጸብ፣ ረብሻ፣ የሆነ ጩኸት ምናምን ካለ ነው የሚገኙትና ሰሞኑን አለመኖራቸው በጣም ስላስገረመኝ ነው። ለማንኛውም ግን እነሱም ትንሽ ራቅ ብለው ቢቆዩላቸው መልካም ነው የሚል ሀሳብ አለኝ፣ ለሩታና ለአብርሃም ማለት ነው። ካልሆነ ዳኒና ሜሪ እንግዲህ ድጋሚ ከመጡ ያው በአብርሃምና በሩታ መካከል ያለው ክፍተት መስፋቱ አይቀርም ብዬ አምናለሁ። ነገር ግን አሁን ባሉበት ሁኔታ ሩታና አብርሃም እንዲቀጥሉ ይበልጥ እንዲቀራረቡ ሲባል ግን እንግዲህ ፈጣሪ የዳኒንና የሜሪን እግር የያዝልን ነው የምንለው። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።